በስነ ተፈጥሮም በቤተ ክርስቲያን ውስጥም ፊት ለፊት ላይ ቆማ የሚመጣውን መንፈሳዊ ስጋዊም ሪስክ መውሰድ አይገባትም። ከሁሉ በላይ ደግሞ በቤተ ክርስቲያን ላይ ባለ የስልጣን ስራዎች ላይ ሴት ልጅ አትሰማም፣ ክልክል። ፓስተር መሆን አትችል፣ ህዝቡን ፓስተር ማድረግ አትችል። ሴት ልጅ በቤተ ክርስቲያን ላይ ቢሾፕ መሆን አትችል። ሴት ልጅ በቤተ ክርስቲያን ላይ መሪ መሆን፣ ሽማግሌ መሆን አትችልም፣ ክልክል። እነሱን መርዳት ይፈቀድላል፣ ማገዝ፣ አንዳንድ ነገር ልናሰራት ልናገዛት እንችላለን። በባለፉት 2000 ዓመታት የቤተ ክርስቲያን ጉዞ ውስጥ የሴት ቢሾፕ፣ የሴት ፓስተር፣ የሴት መሪ ታይቶ አይተም። በተጀመረ ገና ጥቂት ዓመታት ምን ያሳያቸው? 2000 ዓመት ያልነበር አሁን ሲጀመር ምንድን ነው? ሴትን ልጅ በቤተ ክርስቲያን ላይ ፓስተር፣ መጋቢ፣ ኃላፊ ምናምን አድርጎ መሾም የመጨረሻዋ ዘመን ቤተ ክርስቲያን በእግዚአብሔር ቃል ላይ ማመጽ መጀመሯን ማሳያ፣ የአመጽ ምልክት። እንትን ቸርች እኮ ሴት ነች ፓስተሯ። መልስ፣ ያ ቸርች እስካሁን ፓስተር የለውም። ወንድ ልጅ ከሚስቱ በትክክል የሚፈልገው ማንም የማያውቀው ሴክሬት፣ በተለይ በሰዎች ፊት አክብሮት ይፈልጋል፣ መከበር ይፈልጋል። ወንድ በባህሪው ጉረኛ፣ መከበር ይፈልጋል፣ ሪስፔክት ይፈልጋል። ኖሮም አልኖረም ቤቱ ሳይሞላ እንድታከብሩ ይፈልጋል። ማስ ችግር ቤቱ ቆልሎ ሪስፔክት ግን ይፈልጋል። በቃ ይሄ መፈጸም አለ፣ ተፈጥሯዊ ነው። እና ጢሞቴዎስ ላይ ወንዶች በቅድሚያ የጸሎት ቦታዎች ላይ ቅድሚያውን ያዙ። ከዛ እህቶች አይጸልዩ አይልም። አንደኛ ቆሮንቶስ 11 ላይ ሴቶች ሲጸልዩ፣ ሴቶች ትንቢት ሲናገሩ ይላል። ትጸልያለች፣ ትንቢት ትናገራለች፣ ግን በወንዶች ስልጣን ስር በትህትና ጢሞቴዎስ ላይ በጭምትነት ራስን በመግዛት ቢቻል ደግሞ ፀጉሯ ላይ ሻሽ በማሰር ወይም ጨርቅ በማሰር ሴት መስላ ትጸልይ፣ ሴት መስላ ትተንብይ እንጂ ቤተክርስቲያን አይደለች ምን የምትገዛኝ፣ የጌታ መንፈስ ነው። መሪዎች አይደላችሁም እናንተ መንፈስ ቅዱስን አትቃወሙ፣ እኔ ተወጥሬያለሁ ብሎ ካለች እቺን ሴትዮ ቶሎ ብለህ ከአካባቢው ማራቅ። ሂጂልን፣ ሁለተኛ እዚህ አትምጪ ማለት። አይ እመጣለሁ ምን ትፈጥራላችሁ ምናምን ካለ ለፖሊስ ታመለክታለህ፣ ለሕግ አካል ታሳውቃለህ። ይሄ የማን ቤት ነው? የእግዚአብሔር ቤት። ቤቱ ኦርደር አለ። ጌታ ኢየሱስ ታላቅ ወንድም ነው፣ የአባቱ ቤት ቅናት ይበላል። ሴት ልጅ ሴት እንድትመስል ይፈልጋል። ወንድ ልጅ ደግሞ ወንድ ብቻ ሳይሆን ሲጀመርም ወንድ ስለሆነ ማለት ነው። የተወለደ ቀንም ወንድ እኮ ነው። ወንድ ተወለደ። ወንድ ልጅ ወንዳ ወንድ ቢሆን ወንዳው የቀላጭ እንዳይሆን። ቀላጭ ማለት ወንድ ሆኖ እንደ ሴታ ሴት የሚያደርገው እንደ ሴታ ሴት በቃ ሴቶች ተከምረው ሲያይ ማለት ምናምን ይላል። በቃ ሴቶች አካባቢ ሴት ብርቆ የሆነ ወንድ በኋለበትም አይወል መዶሻ ላይ አንድ ቀን ሚስማር እንኳን እንዲመቶ ማያውቅ እንደዛ የቤቱን አምፖል መቀየር የሚፈራ ወንድ ነው። ግን አምፖሉ ተቃጠለ ብሎ ከጎረቤት ሰው አምጥቶ እስኪቀጥል መዶሻ እንደዚህ ሰጠው 3 ዙር ሚስማር ማይመታ፣ 3ቱንም የሚስት አካፋ መዛቅ የማይችል ቡኮ ማብካት የማይችል ግን ሽክ ብሎ ሃሌሉያ ራባሶ ሻላባ። ሴቶች እንደዚህ አይነት ወንድ አንደኛ አይስጣችሁ፣ ሁለተኛ እዛው በሩቁ ወንድ ልጅ ፋይት ማድረግ አለበት፣ መሟሟት አለበት፣ መስራት አለበት፣ መጋደል አለበት። ቸርች ውስጥ በወንጌል ምክንያት የሚመጣ መከራ፣ ስደት፣ ሰይፍ ምናምን ካለ ፊት ለፊት ላይ መቆምና መሞት ያለበት እኛ ነን። መጀመሪያ ተይዘን ለእሳት መጣል ያለብን ሴቶቻችንና ልጆቻችን በተቻለ መጠን እንዲተርፉ መታገል አለ እንጂ ከፊት ለፊት ወጣ አካኪ ዘራፍኔ ምን አይባል።
ሲጀመርኩ ሴቶችና ህፃናት ምናምን ይባላል ዝም ብሎ እንኳን በመንግስትም ማለት መትረፍ አለባቸው። ወንዶች ግን ከፊት ለፊት ቆመን በወንጌል ምክንያት የሚመጣ ስደት፣ መከራ፣ ሰይፍ ሲኖር ፊት ለፊት መሞት ያለበት። ወደ ገጠር ለወንጌል አገልግሎትን ስንሄድ በተቻለ መጠን ሴት መኖር የለባትም። ወንድሞች ናቸው። ሄደ ምን እንደሚገጥም አይታወቅም። ለዚህ ነው ኢየሱስ አስተዋይ ነው፣ ደግ ነው፣ አዋቂ ነው ጌታ። 12 ሐዋርያት አሰማራ፣ ሴት የለች። ቢደፍሯትስ? መዳን በኢየሱስ ነው ያል። ቢደፍሯትስ? በጥፊ ቢሏትስ? መንገድ ደክሟት ብትወድቅስ? ሴት ልጅ ለእንደዚህ አይነት ትግል አልተሰራችም። እንደ ጳውሎስ አይነት ደግ ሐዋርያ ምን እንደሆነ ታውቃለህ? አላገባ። ለምን አላገባ? በትዳር ከተያዘ ሚስቱንም ደስ ማሰኘት አለበት። በዚህ ጌታን ደስ ማሰኘት ልቡ ይከፈላል። ስለዚህ ምን አለ? የሚያገባት ሴት ልቧ ከሚያዝ እንዴ፣ እሺ አገባት እንበል። እሱ 14 ዓመት ሙሉ ውጭ ነው፣ ሚስትየው ምስኪን ነው። እንዴት አይነት አባቶች እንደሆኑ እነ ጳውሎስ። እንደዚህ አይነት ነገር እህቶች ላይ እንዳይፈጠር አያገቡ። ካገቡ ደግሞ ጽፏል እሱ ራሱ ሚስቱን ደስ ለማሰኘት የግድ ላለማሳዘን ጭምር አያገቡ። ሴቶች ኬር እንድናረግላቸው የተፈጠሩ ናቸው እንጂ ፊት ለፊት አውጥተን እንድናጋለጣቸው የተፈጠሯል። ከዛ 70 ሰዎችን መርጦ ላከ ጌታ። ሁለት አድርጎ 70 ላከ። አንድም ሴት ምንነት ነው ሲያገለግሉ ያየናቸው ሴቶች መጽሐፍ ሁሉ ጊዜ ረዳትነት። ለአብርሃም ስትረዳው ዲቦራ ማነው ስሙ ባሮክን ማነው ስሙ ባራክን ወይም ባርቅን ስትረዳው ባርቅ ነው ፊት ለፊት ጦሩን ይዞ ሄደ እንጂ ዲቦራ ፈረስ ኮርኮራ አትሄድም። ባርቅ ጠርታው እግዚአብሔር ውጣና ተዋጋ ብሎሃል ብለው እሷ በጸሎት ታግዘዋለች፣ እሱ በጦርነት አስብ። በመጽሐፍ ቅዱስ ውስጥ ያሉት ወቻችን ለባሎቻቸው ደጋፊ፣ ረዳት፣ በጎደለው የሚሞሉለት የሚጸልዩለት እንጂ ኢየሱስ እነ ፌበንን ወሰዷቸው፣ እነ ሊዲያን ወሰዷቸው። ደብዳቤ ያደርሳሉ፣ መልእክት ያደርሳሉ፣ የቤተ ክርስቲያን ስራ ይሰራሉ፣ ይሯሯጣሉ። ድቁና ነው የምንለው እኛ። በዚህ ሁሉ ውስጥ ይተጋሉ። በቤተ ክርስቲያን ይጸልያሉ። አንደኛ ቆሮንቶስ 11 በማህበር ይጸልያሉ። ትንቢት ካላቸው ይናገራሉ ወዘተ። ያን ሲያደርጉ ደግሞ ምን አለ? በስልጣን ስር በጭምትነት ራስን በመግዛት ከቁጥር 9 ጀምሯል። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። ይሄ ምን ማለት ነው? ቡትቶም አይሆኑ፣ በጣም ዋጋው ውድ በሆነም ልብስ አይሸለሙ። ምን ይሆኑ? በደንብ ይሸለሙ፣ ይዋቡ። ግን ጴጥሮስ ላይ ዋጋው ውድ በሆነ ኦር ደግሞ እዚህ ጋር የተጻፈው ሊገልጥል የሚችለው ይሄ በቃ ክርስትና መጎሳቆል ነው፣ ክርስትና ቡትቶ መልበስ ነው ብሎ የሚያምኑ ስለነበሩ መጽሐፉ ግን ምን ይላል? በአግባቡ ከፍረት ጋር ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። ሴት ልጅ ሰውነቷን መሸለሟ የሚጠበቅ ነው፣ ማስዋቧ የሚጠበቅ ነው። ስታስውብ ግን እፍረቷን በሚጠብቅ ሁኔታ የሚገባ ልብስ እንድትለብስ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ። ያን ጊዜ ይሄ እዚህ ጋር ያለው ሹሩባና ወርቅ የሀብታም ሚስቶች ያን የነበሩ የገዢዎቹ፣ የነገስታቱ፣ የመኳንንቱና ገና ደግሞ የባለጠጎ ነጋዴዎች ሚስቶች እንደዛ እየተሾረቡ ይመጡና በጣም ዋጋው ውድ ነው፣ ብዙ ወርቅ ነው እዚህ ውስጥ የሚገባው። ምስኪን ክርስቲያን ድሆች ሴቶችን ያስቀኑ ነው። እንደዚህ በሹረባና በወርቅ የሚለው እሱን ነው። ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለም። ኮምፒቲሽን ቸርች ውስጥ መኖር የለበት። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኑር እንጂ ልታስተምር። ምን ማለት ነው ልታስተምር? ትርጉሙ ወይም
በወንድ ላይ ልትሰለጥን አልፈቅድም። ክልክል። ጉባኤ ላይ መሰልጠን፣ ማቀራራት፣ መፎከር፣ ድምፅ ማወፈር ለሴት ልጅ ክልክል ነው። ቁጥር 13 ለምን? ምክንያቱም ሴቶች ቆንጆ ስለሆኑ ያሰናክላሉ ይላል። አንዱ ይመጣና የዛን ጊዜ ሴቶች ለፍላፊ ስለሆኑ ነው አይደለም። የተጻፈው ቀደም ያልኳችሁ የማይሻረው የስነ ፍጥረት ሕግ ነው። የማይሻረው የስነ ፍጥረት ሕግ ነው። ምን አለ? ምክንያት ለምንድን ነው ሴት በማህበር ላይ ስልጣን ይተዋል? ታሰናክላለች ነው አይደለም። ልሰናከል ካል ውጭም ታሰናክላለች። ምንድነው ሌላ ይሄ ሰው የሚፈጥረው? ጳውሎስ እንዲህ ያለው እንደዚህ ነው ምክንያቱ ነው አይደለም። ምንድነው? አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። አንድ ሁለተኛ የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች። ሁለት ነገር ነው ያነሳው። ሁለቱም ስነ ተፈጥሮ። አንዱ ወንዶች ቀድሞ ነው የተፈጠሩት። ስለዚህ ሴት በኋላ የመጣ አይና ወጣ አቱኝ። አንድ ሁለተኛ ያንም የተታለለች ሴቲቱ እንጂ አዳም አልተታለለም። ጥያቄ እባቡ አዳምና ሔዋንን አላታለላቸውም እንዴ? መልሱ። እኔ ብቻ ነኝ የምጠየቀው። እባቡ አዳምና ሔዋንን አላታለላቸው? ኖ ኖ ኖ፣ በጭራሽ አዳም አልተታለለም። ተጽፏል። ሴቲቱና እባቡ ናቸው። አዳም ጥፋቱ ምንድን ነው? ዘፍጥረት 3 አዳም የሚስትህን ቃል ሰምተሃልና እኔ አዘዝኩ ትእዛዝ አለ፣ አንተ የሚስትህን ቃል ሰማ። ጳውሎስ ምን አለ? የተታለለው አዳም አይደለም ሴቲቱ እንጂ። ቆይ ይህን አብራራላችኋለሁ። ታዲያ ከእህቶች አገልግሎት ጋር ወይም መሰልጠን ጋር ምን አገናኝ? የተታለለው አዳም አይደለም ሴቲቱ እንጂ። ይህን አንድ ያዙ። ጴጥሮስ ደግሞ ያለውን ሌላ ልጨምር እዚህ ላይ። ሴቶች ደካማ ፍጥረት ስለሆኑ ባሎች በማስተዋል ነው። ሁለት ነገር እንያዝ። ይህን ሐዋርያት ጽፈውልናል። ደካማ ፍጥረት በምን? በጡንቻ ነው በምናምን ነው አይደለም። ዲሲም በመደረግ በመታለል ከወንዶች ሴቶች ይበልጣሉ። በሚያታልል ድምፅ በመስራት ከወንዶች ሴቶች ይበልጣሉ። ምንም ጥርጥር የለም። ቀላል ማስረጃ ልስጣችሁ። በቸርቹ ስንጸልይ 10 ሰው አጋንንት ያለው ሰው ሲወድቅ 8ቱ ምንድን አጠራጥሩም? ለምንድን ነው ብላችሁ 10 ወድቀው አንድ ወንድ ነው መሀላቸው ያለው። የእሱ ያቆየናል። በእርግጥ ቶሎ አይወጣም። የእነሱ ቀላል ነው፣ ቶሎ ነው የሚወጣው። ግን ቁጥራቸው ብዙ ለምን ተብሎ ይጠየቃል። ጳውሎስ በመንፈስ ዓለም ላይ ያለው የሥነ ፍጥረት ጉዳይ በጣም ያውቀዋል። ሴቶች በቤተ ክርስቲያን ላይ መሪ፣ ገዢ፣ ፓስተር፣ ቢሾፕ ምናምን ሰልጣኝ በማስተማር ህዝቡን ላይ መሰልጠን ምናምን አይፈቀድም አለና ያነሳው አንዱ ነጥብ የተታለለችው ሴቲቱ ስለሆነች። ምን ማለት ነው? ሴቶች ከኛ ይልቅ ከወንዶች ይልቅ ልባቸው ለመንፈሳዊ ነገር ስስ ነው። ስሙ በደንብ ስስ ነው። ወንድ ልጅ ጌታ ራሱ ተገልጦለት አንተ መሆንህን በምን አውቃለሁ ነው ተክሳለ ማጥቅስ እየተገለጠለት እኔ ነኝ ያለው። ኧረ ጌዴዎንን ውሰድ፣ ፊት ለፊቱ እግዚአብሔር ቆሞ እያወራው ኧረ እኔ አንተ መሆንህን በምን አውቃለሁ? ዝም ብለህ ሂድ ትለኛለህ። ሙሴ እግዚአብሔር ተገልጦ እያላው አልሄድም፣ ሌላ ሰው ፈልግ። ሴቶች ግን እግዚአብሔር አይደለም እግዚአብሔር የሚመስል ሴጣን ሂጂ ካላት ሃሌሉያ ነው። ምንም ጥም መመራመር መጠራጠር የለም። ሁሉንም ያቸው በትግል ነው ወደ አገልግሎት የሚገቡት ወንዶቹ። ጌዴዎን እግዚአብሔርን እያሳየው ውጣ እያለው በጭራሽ አልወጣም፣ እንደውም ሌላ ህልም ካላሳየኸኝ አልወጣም። አንተ ሞድ በምን አውቄ ነው? እሺ ምን ላርግ? ምን አይነት ህልም ላሳይ? ወይ ምን ላርግ?
እንደውም ምን ታረጋለህ መሰለህ? ዝናብ አገሩ ሁሉ ላይ ልቀቅና እኔ የበጋ አጎዛ ውጭ አስቀምጣለሁ። አገሩ ላይ ይዝነብ፣ አጎዛዋን ግን እንዳይነካ። እሺ አጎዛ አረገ። አገሩ በዶፍ ተደበላለቀ። የአጎዛው ዙሪያ ሁሉ ዝናብ ነው፣ አጎዛው ደረቀ። ከዛ በኋላ አሁን ሳትወጣ ማለት አልወጣም እንዲህ በቀላሉ ዝም ብሎ አለ አንተ ትሁን ማለት እጄ ብሞትስ? እሺ ምን ላሳይ? በቃ አጎዛዋ ውጭ ታድራለች። አገሩ ላይ እንዳይዘም አጎዛዋ ላይ ብቻ ዝያዝ። ወንድ ቶሎ አይወጣም። በመከራ ደረቅ ነው፣ ችግር። ስለዚህ ጥሩ ነው። በደንብ ድምፁን ለመለየት ጊዜ ይወስዳል። ሴቶች ማታ ነጭ የለበሰ ሰው ሰላም ላንቺ ይሁን ካለ ማታ ወደ ምስክርነት ነው ይመጡት። ትላንት ጌታ ይናገር የነበረ ወገኖች ነጭ ለብሶ ጌታ ወደኔ መጥቶ ወዲያው በጣም ጌታን ስለሚወዱ ስለሚናፍቁ መንፈሳዊ ነገራቸው ሴንሲቲቭ ስለሆነ አይለዩም። ጌታ ይሁን ያኛው ይሁን አይደለም። ከዛስ ይዘውብን ይመጣሉ፣ ብዙ ችግር ይፈጠራል። ይሄንን ጳውሎስ ጠቁሟል። በስንጠቀልለው ሴት ልጅ በስነ ተፈጥሮም በቤተ ክርስቲያን ውስጥም ፊት ለፊት ላይ ቆማ የሚመጣውን መንፈሳዊ ስጋዊም ሪስክ መውሰድ አይገባትም። ከሁሉ በላይ ደግሞ በቤተ ክርስቲያን ላይ ባለ የስልጣን ስራዎች ላይ ሴት ልጅ አትሰማራ፣ ክልክል። ፓስተር መሆን አትችል፣ ህዝቡን ፓስተር ማድረግ አትችል። ሴት ልጅ በቤተ ክርስቲያን ላይ ቢሾፕ መሆን አትችል። ሴት ልጅ በቤተ ክርስቲያን ላይ መሪ መሆን፣ ሽማግሌ መሆን አትችልም፣ ክልክል። እነሱን መርዳት ይፈቀድላል። ማገዝ አንዳንድ ነገር ልናሰራት ልናገዛ እንችላለን። እኛ ጋር እውነት ለመናገር አብዛኛውን ክፍተት የሚሸፍኑልን እናቶቻችን ናቸው። ያ ሁሉ የጉልበት ስራ ሲሰራ ወገባቸውን ታጥቀው ከእንደገና ለዛ ሁሉ ወጣት ሰራተኛ ለማነው ህዝብ ምግብ ድግስ ነው አልኩ። በየቅዳሜው ድግስ። በምን እንችለው ነበር ይሄንን የመጣ ህዝብ? በድቁና ወይም በረዳትነት ወይም በአጋዥነት ስራ ላይ ራሱ ሲፈጥራቸው እንደዛ። አሁን እነሱ ቤት እየተስተናገርኩ ነው። አንድም ቀን ተስፋዬ አልከተፈም፣ አላማሰም። ሴቶቹ ደግሞ በደስታ ነው ያን የሚያደርጉት። ምን ያሳያል? ሲፈጥራቸው እንደዚህ እንዲሆኑ ሲፈጥራቸው በቤቱ ሰው ሲረዱ ኪችኑን ሲቆጣጠሩት ደስ ይላቸዋል። በቃ ልናከብርላቸው ይገባል። ተፍ ተፍ ብላ አምጥተው ስንበላ ጥርግ ስናረግ ደስ ይላቸዋል። አቤት ምግብ ስትል ይሄ ያረካቸዋል። እና ይሄ አደጋ ለሚያጋሩ ፊት ለፊት ለሚያስቆም ነገር። ሌላው ታሪካዊ ነገር በባለፉት 2000 ዓመታት የቤተ ክርስቲያን ጉዞ ውስጥ የሴት ቢሾፕ፣ የሴት ፓስተር፣ የሴት መሪ ታይቶ አይተም ከተጀመረ ገና ጥቂት ዓመታት ምን ያሳያቸው? 2000 ዓመት ያልነበር አሁን ሲጀመር ምንድነው? ሴትን ልጅ በቤተ ክርስቲያን ላይ ፓስተር፣ መጋቢ፣ ኃላፊ ምናምን አድርጎ መሾም የመጨረሻዋ ዘመን ቤተ ክርስቲያን በእግዚአብሔር ቃል ላይ ማመጽ መጀመሯን ማሳያ የአመጽ ምልክት። እንትን ቸርች እኮ ሴት ነች ፓስተሯ። መልስ ያ ቸርች እስካሁን ፓስተር የለውም። ሴትዮዋ እኮ ፓስተር ከዲት ነው የምትባል አለች እንጂ ሰማይ ፓስተር ነች ብሎ አያውቃም። ሴት ፓስተር፣ ሴት መሪ፣ ሴት ሽማግሌ፣ ሴት ኦቨርሲር ያለበት ቸርች ያላችሁ ጸልዩ፣ እግዚአብሔር ፓስተር እንዲሰጣችሁ፣ እግዚአብሔር መሪ እንዲሰጣችሁ። ሴትዮዋስ አይደለችም በጭራ የለም። የሴት የቤተ ክርስቲያን ኦቨርሲር ወይም ሽማግሌ ወይም መሪ እግዚአብሔር። እውነቱ ይሄ አሁን ያለው ታዲያ ምንድነው ሲባል የአመጹ ጅማሬ የሴት እንትን ይላል። ይበዛሉ፣ ትንሽ ቆዩና ደግሞ እነዛም ይጀምራሉ።